ጠንቃቃና ጥጋበኛ የመሸከም ግዴታ የለብኝ። ቆይ አንተ ግን ምን አይነቱ ክፍታፍ ነህ? እንዴት የታመመችን ልጅ በዚህ ልክ ታናግራለህ? እኛ እኮ ቤተሰብ ነን። ታዲያ ካንተ የቀረበ ማን ይምጣ? አንተ እኮ ማለት አጎቷ ነህ። ቀሺው በቃ ችግር የለውም አባዬ፣ ሁሉንም ነገር በራሴ መንገድ ማድረግ እችላለሁ። አይ ልጅ እሱ ነው የሚያደርገው፣ ወዶ ሳይሆን በግዱ ነው። እሺ አባዬ አመሰግናለሁ። ስማ፣ የፈለገችበት ቦታ አድርሳት። ልጄ ችግር ካለ ለአባትሽ ንገር። ህብስት ዛሬ በማምላክ በጣም ተናዳበታለች። ምክንያቱም ማታ ስትጠብቀው ጭራሽ ወደ ክፍሏ ብቅ ሳይል ያደረው ከታፈሱ ጋር ስላደረ ነው ብላ 100% ደምድማለች ማለት ነው። ታፈሱም ከሷ ጋር እንደምታሳድረውና እየወደዳት እንደመጣ እየነገረቻት ነበረ። እናም አሁን እሷ ያለችኝን በተግባር ተግብረዋል ማለት ነው በማለት ለባምላክ እያናገረችው ነበረ። ባምላክም እሷ ወደኔ ክፍል አልመጣችም፣ ብትመጣም ጭራሽ ፊት አልሰጣትም በማለት እየመለሰላት ነበረ። በዚህ ሁኔታ ውስጥ ነበረ እግሮቿ ተዝለፍልፈው መሬት ላይ እየተዘረረችው ማለት ነው። እናም ተሯሩጠው ወደ ሆስፒታል ቢወስዷትም እንግዲህ በምግብ መመረዝ ምክንያት ይህ በሽታ እንደያዛትና መራመድ እንደምትቸገር ተነግሯቸው ለጊዜው ህመሟን ያስታግሳል የተባለ መድኃኒት ተሰጥተው ተመልሰዋል ማለት ነው። ከዚህም በኋላ በአምላክ ቀጥታ ከዚህ ጉዳይ ጋር ተያያዥነት ያላት ታፈሱ ናት በማለት ቀጥታ ወደ ታፈሱ ነበረ የሄደው። እንግዲህ ታፈሱ ደግሞ ከመቤቷ ለማንም እንዳትናገር የሚል ጥብቅ ትዕዛዝ ስለደረሳት ለማንም ትንፍሽ ለማለት ፈቃደኛ አልሆነችም ማለት ነው። ህብስት ቀድሞውኑ እግሮቿ የተወሰነ ህመም ይኖረው እንጂ ሙሉ በሙሉ አልራመድም ብሏት አያውቅም። አሁን ግን ያ ጤንነቷ ሁሉ ጠፍቶ ከነጭራሹ እግሮቿ መራመድ እንዳይችሉ ሆነዋል ማለት ነው። በአምላክም እንግዲህ ይፍቱ ስራ ከአንዴም ሁለቴ ስለሷ እግሮቿን እንደምትነጥቃት ብዙ ነገር ስታወራ ይሰማ ስለነበረ ይፍቱ ስራን ዘልፏታል። እሷም እንግዲህ ከኔ ጎን በመቆም ፋንታ አንተ ከጠላቶቼ ጎን ቆመህ ከነሱ ጋር ተባብረህ እኔን ታናደደኛለህ በማለት ስትናገረው ነበረ። ህብስትም ከቀን ወደ ቀን የእግሮቿን ጤንነት በመመልከት ይፍቱ ስራ የተመኘችልኝ ነገር እውነት ሊሆን ነው ማለት ነው፣ እግሮቼ ላጣ ነው ማለት ነው፣ መራመድ ላልችል ነው፣ ሁሌም የዊልቸር ጥገኛ ሆኜ ልኖር ነው ወይ በማለት እየተሳቀቀችና ሀሳብ እየገባት ይገኛል። በአምላክም ከዊልቸር እንዳትወርድና በዊልቸር እንድትራመድ እያዘዛት ነበረ። ምክንያቱም በወይዘሮ ይፍቱ ስራ አይን ውስጥ እግሮቿ መራመድ እንዳይችሉ ሆኖ ከተሰማት ቢያንስ የሚሰጣት መድኃኒት ሊቀንስላት ይችል ነበረ። እሷም እንግዲህ በታፈሱ አይን ስትራመድ ስለታየች ታፈሱ ደግሞ ለይፍቱ ስራ መናገሯ ስለማይቀር ይሄንን ጉዳይ እና እነሱ ወጥመድ ውስጥ እንደምትገባ ያውቅ ነበረ። ይህንን ነበረ በተደጋጋሚ ሲያስጠነቀቃትና ሲነግራት የነበረው ማለት ነው። አሁን እሷ በአፏ አውጥታ ትናገር እንጂ ያ እሱ የሚላትና የሚመክራትን ነገር ወደ ኋላ መለስ ብላ በማሰብ ላይ ትገኛለች ማለት ነው። ወይዘሮ ይፍቱ ስራ በአምላክ ህብስትን ሲከባከባት ሲያቅፋትና ወደ ዊልቸሯ ሲያወጣ ሲያወርዳት በተደጋጋሚ ተመለከት ስለነበረ እድሜ ልኳን እግሯ ስለማይሰራ እሷን ለማዘል እንዳትሰለችና እድሜ ልካችሁን ስትተዛዘሉ ነው የምትኖሩት በማለት መጥፎ ቃላት እየተናገረችው ነበረ። እዚህ ቤት ውስጥ ለቤት ሰራተኝነት ብቻ ሳይሆን ለስለላም ጭምር እየገባችው ታፈሱ እንግዲህ ወደ ትምህርት ቤት ስትሄድም ስትመጣም ህብስትን በመከታተል ላሰሪዋ እያንዳንዱን ነገር እየተናገረች ነው ማለት ነው። እንግዲህ ህብስትንም ለምን ታስመስያለሽ? ለምን መራመድ እየቻልሽ የምወደው ፍቅረኛ እንዲሸከምሽና እንዲከላታ ታደርጊያለሽ? በማለት ለሱ በጣም እያሰበች እያስመሰለች ነበር ማለት ነው። እና በአምላክም የተጎዳ አይነት ስሜት እንደሆነ ነበር ስታንጸባርቅ የነበረው። ይህንን ስትሰማ እንግዲህ ህብስት ጥርጣሬ እየገባት ነው። ከዚህ በፊት አቶ አለም ለይፍቱ ስራ ለታፈሱ በአምላክ የፍቅር ጥያቄ አቀረበላት የሚል ዜና ሰምታ ነበር ማለት ነው። አሁን ደግሞ ታፈሱ ከስር ከስሩ ስትል ከሰከስ ስታይ እና በወጣበት ስትወጣ በገባበት ስትገባ እሱን ስትከታተል ስታይ ይህ ነገር እውነት ነው ማለት ነው። ምክንያቱም አቶ አለም ከመሬት ተነስቶ እንዲሌላ አይችልም። እናም ደግሞ እሷም ይሄን ያክል የሙጥኛለችው የእውነት ፍቅረኛው ብትሆን ነው ማለት ነው ወደሚል ጥርጣሬ እየገባች ያለች ይመስላል።
ህብስት ይሄን ጥርጣሬ ለባምላክ ስትገልጽለት ነበረ። የምትጠራት በቁልምጫ ነው እና እሷን እንደምትወዳት ከሁኔታ ያስታውቃል፣ ለምን እንደዚህ ታደርጋለህ ብላ በጠየቀችው መሰረትም አንቺም እኮ አብነት ጋር ስትሆኚ እንደዚህ ነው የምታደርጊው፣ ስለዚህ እኔም ያደረኩት ያንኑ ነው፣ አንድ እኩል ነን በማለት ነግሯታል ማለት ነው። እሱ ባፉ እንደዚህ ይበል እንጂ እንግዲህ በውስጡ አንዳችም ጥርጣሬ በሌለበት መንገድ ነው እሷን የሚወዳት ማለት ነው። እንደውም ታፈሱን እባክሽን ተይኝ፣ ስራሽን አርፈሽ ስሪ፣ እኔ ላንቺ የምሆን ሰው አይደለሁም በማለት ካጠገቡ ገለል እንድትልለት ነበረ አስረግጦ ሲነግራት የነበረው ማለት ነው። አንቺ እዚህ ቤት ለሰራተኝነት ነው የመጣሽው እንጂ ለሌላ ነገር አይደለም። እንደውም አደራሽን ህብስትን አትጉጃት፣ የወይዘሮ ይፍቱ ስራን መልእክት እየተቀበልሽ እሷን ባትጎጃትና ባትመርዣት በጣም ደስ ይለኛል። ከቻልሽ እርጃት፣ ተንከባከቢያት እንጂ መጥፎ ስራ አታድርጊባት በማለት ነበረ የተለማመጣት ማለት ነው። እሷም ይህንን መልካም ስራ ለማድረግ የምትገደደው እሷም በፍቅር ከተቀበላትና ከሷ ጋር አብሮ ከሆነ መሆኑን ገልጻለት ነበረ። እሱም የቀረው ይቅር እንጂ ይህን ጥያቄ በጭራሽ መቀበል አልችልም ሲል አስረግጦ ነግሯታል ማለት ነው። እንደውም ከህብስት አጠገብ ስትሆን ምን ያክል መልካምና ጠንበለል ወንድ እንደሆነ እንዴት እንደምትወደውም ፍቅሯንም ጭምር ነው የምትገልጽለት። ምክንያቱም ህብስትን ለማናደድ ማለት ነው። ህብስትም የእውነት ባፏ አውጥታ አትናገር እንጂ እርድብን ነው የምትለው። እዚህ ቤት ውስጥ የምታየው ነገር እጅግ በጣም ግራ እያጋባት ስለሆነና የባምላክንም መልካምነት ወይም መጥፎ ሰው መሆኑን ለማወቅ ወደ ጓደኛው ወደ አብነት ጋር ነበረ የሄደችው። አብነትም ስለሱ መልካምነት አስረግጦ ነግሯታል ማለት ነው። ምን ያክል ለሰው ታዛዥ ትሁትና ራሱን አሳልፎ የሚሰጥ ሰው እንደሆነ በተደጋጋሚ እየገለጸላት አስረግጦ እየነገራት ነበረ የነበረው። በሌላ በኩል ደግሞ በአምላክ የሁለታቸውን ቀረቤታ በጭራሽ ሊወዱ አልቻለም። ምክንያቱም ህብስትን አብነት እንደሚያስኮበልልበት ነው እየተረዳ ያለው ማለት ነው። አብነት ግን እሷን በንጹህ ልብ ነው እየቀረባት። እናም እንግዲህ ከጓደኛው ጋር በሷ የተነሳ ቅራኔ ውስጥ ሳይገባ የሚቀር አይመስልም። ምክንያቱም እሷ የምታማክረውና አለኝ የምትለው ከበአምላክ ውጭ አብነት ስለሆነ በሆነ ባልሆነው ወደ አብነት ነው የምትሄደው ማለት ነው። በአምላክ ደግሞ ይህን ነገር ሊወደው አልቻለም። ምክንያቱም እጅግ በጣም ስለሚወዳትና ስለሚያፈቅራት ወደዛ መሄዷን በጭራሽ ሊቀበለው አልቻለም። አቶ አለምና ወይዘሮ ይፍቱ ስራ እንግዲህ ስለ ህብስት ጉዳይ ሲወያዩ ነበረ። ከኛ ውጭ ሊረዳት የሚችል ማንም ወገን ዘመድ ስለሌላት ቶሎ ተስፋ አስቆርጠን ከህይወታችን ማስወገድ አለብን በማለት አንዳቸው ሀሳብ ሲያቀርቡ፣ አንዳቸው ደግሞ እንደውም ተስፋ እየሰጠን ነው እሷን ተስፋዋን ማጨለም ያለብን በማለት እንዴት አድርገው ህይወቷን እንደሚነጥቋት እየተመካከሩና እያሰቡ ነው የሚገኙት። እንግዲህ የእናትና የአባቷን ሀብትና ጥሪት ለመውረስ ነው ይህ ሁሉ ሴራና ተንኮል ማለት ነው። ከትምህርት ቤት ሁላ ስትመጣ በምትወስደው ባልታወቃት መድኃኒት ነበረ እንግዲህ ቀን በቀን እግሮቿ እየሰለሉና ለመራመድ እየተቸገረች ያለችው። እነዚህ ጨካኝ ባልና ሚስቶች እንግዲህ ህይወቷን እስከ መጨረሻው ይነጥቁት ይሆን ወይስ ሳይሳካላቸው ይቀር ይሆን የሚለውን በቀጣይ ክፍል አብረን የምናይ ነው የሚሆነው። ሰላም ቆዩልኝ።